እና እነዚህ ሰዎች ናቸው ኢትዮጵያ ስልጣን ላይ ቁጭ ብለው የኢትዮጵያ መሪዎቹን 27 ዓመት የኖሩት። እኔ የሚገርመኝ ከነዚህ ሰዎች እጅ ኢትዮጵያ እንዴት አምልጣ እንደወጣችና የተረፈንበት መንገድ እንዴት እንደሆነ ሳስበው በጣም ይደንቀኛል። እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የአሰብ ወደብ ያስፈልገናል ብዬ ጥያቄ ሳቀርብ የተቃወመው መለስ ዜናዊ ነው ይላል። ማን ነው ጠላታችን ታዲያ? ኢሳያስ ነው መለስ? ሰው ተስፋ ያጣ ወጣቱና የተማረው ሰው እየወጣ ትንሽ አቅም ያለው የህብረተሰብ ክፍል ከትግራይ እየወጣ የሚሄድበት ትግራይ ውስጥ ስራ መስራት የማይቻልበት ሰላምና መረጋጋት የሌለበት የመንግስት ግልጋሎት የማይገኝበት ይሄንን የሚያየው 50 ዓመት ሙሉ ህወሓት እንደዚህ ለፍቶ ካልተሳካለት ከ50 ዓመት በኋላ የትግራይ ህዝብ የደረሰበት ሰቆቃና ስቃይ ይሄ ከሆነ እኛስ አሁን ህዝቡ ነፃ አውጪ ነኝ እያለ በየአካባቢው ክላሽ ይዞ ክላሽ የሚወዘውዘው ሰው በሙሉ ነፃ አውጪ ነው ወይ? ወደ ጦርነት የገባንበት ሁኔታ እና ጦርነቱ የተመራበት ሁኔታ ትልቅ የልዩነት ነጥብ ነው የነበረው ትግራይ ውስጥ። ለምን ወደዚህ ገባን? እንዴት ወደዚህ እንድንገባ አመራር አደረገን የሚል ይሄ ሰውዬ ከደብረ ጽዮን ተለይቶ ሊታይ አይችልም። አሁንም ከጌታ ማነው ታደሰ ወረደ ፌደራል መንግስቱ ጋር እያወራ እየመጣ የሚታይበት ሁኔታ ከዛ ሲሄድ ጦርነት የሚያውጅበት ሁኔታ እንቆቅልሽ ነው ለሁላችንም። ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። ይሄንን ማድረግ የምንችለው ደግሞ ኢሳያስ አፈወርቂን ወደብ ለማስመለስ ብቻ አይደለም። ወደብ ለማስመለስ ብቻ ሳይሆን በኢትዮጵያ ላይ የሚቀሰቅሳቸውን ጦርነቶች ለማስቀረት ኢሳያስ አፈወርቂ መወገድ አለበት ካል ቆየንኛ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን ከፊት በሰማችኋቸውና በተያያዥ ጉዳዮች ላይ ከናንተ ጋር ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በዛሬው ዕለት የምንቃኘው ፕሮግራም ከመጀመሪያ መግቢያው ላይ እንደተመለከታችሁት ጀነራል ጻድቃን ወልደትንሳኤ ከዚህ በፊት የኢትዮጵያ መከላከያ ጠቅላይ ኤታማዦር ሹም የነበሩት ማለት ነው በህወሓት ዘመን። ከዚያ በኋላ አሁን ለውጡ ከመጣ ወዲህ ደግሞ በሰሜኑ ጦርነት ወቅት የትግራይ ሰራዊት ወይም የትግራይ ልዩ ኃይል አዛዥ ሆነው ጦር ግንባር ድረስ የዘመቱ ሰው ናቸው ጀነራል ጻድቃን ወልደትንሳኤ። ሰሞኑን ከኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት ኢንተርቪው ላይ የትግራይ ለውጥ ፈላጊዎች ንቅናቄ የሚል ምንድነው የንቅናቄ ማህበር ነው የሚባለው ቡድን ነው የሚባለው እንደዛ አይነት ይዘው መጥተዋል። ዋናው ዓላማው እንግዲህ የትግራይ ህዝብ እየደረሰበት ያለውን ስቃይ ዝም ብሎ መመልከት ስለማይቻል አሁን ያለበትን ትኩሳት ስንመለከት የፖለቲካ ፓርቲ ሳይሆን የሚያስፈልገው ሰላም ፈላጊ የሆኑ ነገር ግን የሚያሰባስባቸው ያጡ ወጣቶችንና አዳዲስ ሐሳብ ያላቸውን ግለሰቦች ወደ መድረኩ በማምጣት የትግራይን ፖለቲካ ወደ ሰላማዊ ምህዳሩ የመመለስ እንቅስቃሴ እየሰራን ነው ይላሉ። ነገር ግን ጀነራል ጻድቃን እንግዲህ በሰሜኑ ጦርነት ጊዜ የሰሜኑን ግንባር ወይም የህወሓትን ጦር ከመሩት ጀነራሎች መካከል አንዱ ናቸው። የሰው ልጅ በተለይ እንደዚህ በህዝብ ላይ በህዝብ ነፃነት የህዝብ መሪ ሆኖ ህዝብን ከጀርባው አሰልፎ የሚንቀሳቀስ ሰው
ከስህተቱ መማር አንድ ነገር ነው። ነገር ግን እንዲህ አይነት ጥፋት ሊደርስ ይችል ነበር ወይ ብሎ ቀድሞ ተንብዮ በህዝብ ላይ አደጋ ሳይደርስ በፊት መንቃት ቢቻል ኖሮ ዛሬ እነ ጌታቸው ረዳም እነ ጀነራል ጻድቃንም ለደረሱበት ጸጸት ወይም ዛሬ ለሚሰማቸው የስህተተኛነት ስሜት አይደርሱም ነበር ብዬ አስባለሁ። ከዚህ መማር ለሁሉም ሰው ይጠቅማል። የህወሓት ባለስልጣናት በተለይ የሚናገሩትን ነገር ማዳመጥ አሁን በዘረኝነት ፖለቲካ ውስጥ ገብቶ እንደ አዲስ የዘረኝነት ፖለቲካን እንደ ፋሽን ይዘው የሚያቀነቅኑ ሰዎች ከ50 ዓመት በፊት የዘረኝነት ፖለቲካን ይዘው የተነሱት ሰዎች ምን እያሉ ነው ዛሬ የሚለውን ነገር ማየት ያስፈልጋል። ትግራይ ውስጥ ያለው አሁን ሁኔታ በዚህ መንገድ ከቀጠለ ኮምፕሊትሊ አስቸጋሪ ሁኔታ እየመጣ ሄደ። ሰው ተስፋ ያጣ፣ ወጣቱና የተማረው ሰው እየወጣ ትንሽ አቅም ያለው የህብረተሰብ ክፍል ከትግራይ እየወጣ የሚሄድበት፣ ትግራይ ውስጥ ስራ መስራት የማይቻልበት፣ ሰላምና መረጋጋት የሌለበት፣ የመንግስት ግልጋሎት የማይገኝበት፣ ፋንዳሜንታል ፒላሮቹ ህብረተሰቡ የሚቆምበትን ፒላር እየሰባበሩት ነው እየሄዱ ያሉት። ይሄን ነገር አንድ ነገር ማድረግ አለብናል። ይሄን ለማድረግ በውስጣችን ተነጋግረን እንግዲያው የፖለቲካ ፓርቲ መስርተን ሪጂድ የሆነ የፖለቲካ ስትራክቸር ፈጥረን ለፖለቲካ ስልጣን ለመወዳደር ብለን ከምናደርገው ይልቅ ትግራይ ውስጥ ብዙ የፖለቲካ ፓርቲዎች ስላሉ ሰፊ የለውጥ እንቅስቃሴም ስላለ ፍሌክሲብል ሆነን እንድንሰራ የሚያስችለን በርከት ያለው የለውጥ ፈላጊ ህብረተሰብ እንዲሰባሰብ የሚያስችል አሁን ያለውንም ከፍተኛ የለውጥ ፍላጎት የሁለቱም ፍላጎት ጦርነት የማስቀረት እና ለውጥ የማድረግ ፍላጎት ዳይሬክሽን እና አመራር እንዲያገኝ የሚያስችለንን ስራ እንፍጠራል። የታየን ነገር ይሄ ጉዳይ ንቅናቄ በሚል መልክ እናስከሄደው ይሻላል። ንቅናቄ ከሆነ ያንድ የፖለቲካ ፓርቲ ሪጂድ የሆኑ ስትራክቸሮች እና ፕሮግራሞች አስተላልፎች ምናምን ያሉት ሳይሆን በተወሰኑ ዓላማዎች ላይ ሁላችንም የምንሰባሰብበት ነገር እናድርግ ብለን የጀመርነው። ከ50 ዓመት በኋላ የትግራይ ህዝብ የደረሰበትን ሰቆቃና ስቃይ ቆመን ማየት ስላልቻል ከገባበት አዘቅት ለማውጣት የትግራይ ነጻነት የትግራይ ለውጥ ፈላጊዎች ማህበር የትግራይ ለውጥ ፈላጊዎች ንቅናቄ የሚል ቡድን ይዘን መጣን እያሉ ነው እነ ጀነራል ጻድቃን። ይሄንን የሚያየው 50 ዓመት ሙሉ ህወሓት እንደዚህ ለፍቶ ካልተሳካለት ከ50 ዓመት በኋላ የትግራይ ህዝብ የደረሰበት ሰቆቃና ስቃይ ይሄ ከሆነ እኛስ አሁን ህዝቡ ነፃ አውጪ ነኝ እያለ በየአካባቢው ክላሽ ይዞ ክላሽ የሚወዘውዘው ሰው በሙሉ ነፃ አውጪ ነው ወይ? ከምንድነው ነፃ የሚያወጣን? ከትግራይ ህዝብ በላይ ማሳያና ማስተማሪያ አለ ወይ? የትግራይ ህዝብ እኮ ለህወሓት ልጆቻቸውን ሳይሰስቱ ለነፃነት ትግል እየተባለ ለትግራይ ነፃነት እየተባለ ታላቋን ትግራይ ለመመስረት እየተባለ ልጆቻቸውን ሲገብሩ የኖሩ ሰዎች ናቸው። 50 ዓመት የተሄደበት የዘረኝነት የነፃ አውጭነት ፖለቲካ እንዲህ ከሆነ ሌላው ነፃ አውጭ ነኝ የሚለው አካል ከነዚህ ምን ተምሮ ነው? ህዝቡስ እኔ 10ሺም 15ሺም አሁን ፋኖን ሸኔን ምናምን ነፃ አውጭ ነኝ የሚለውን አካል ትጥቅ ታጥቆ በየጫካው የሚገኘውን ታጣቂ ቡድን የሚደግፍ ሰው ከህወሓት ከነጌታቸው ረዳ ከነጻድቃን ምንድነው የሚማረው ማለት ተፈልጋለሁ። አሁን ዛሬ ከ50 ዓመት በኋላ የሄዱበት የዘረኝነት መንገድ እንደማያዋጣና ስህተት እንደሆነ ህዝቡን ወደ ሰቆቃ እንዳስገባው በየአካባቢው በየአቅጣጫው ጠላት መፍጠር እንጂ ወዳጅ መፍጠርና እድገት ማምጣት ያልቻለ የዘረኝነት ንቅናቄ እንደሆነ ነጻድቃን በራሳቸው አንደበት እየመሰከሩልን ነው። እና በዚህ ደረጃ የትግራይን አሁን የደረሰበትን የፖለቲካ ቀውስ ከቃኙ በኋላ ጀነራል ጻድቃን የፕሪቶሪያውን ስምምነት ነው የሚያነሱት። እና የፕሪቶሪያው ስምምነት ስንፈራረም እየደረሰ ካለው ሰቆቃና ስቃይ የህዝብ እልቂት በየጊዜው እየጠፋ የምናየውን እልቂት ለማስቀረት የግድ ወደ ስምምነት መሄድ ነበረብን። ከስምምነቱ በኋላ ግን ያው የፕሪቶሪያ ስምምነት የትግራይን ሰላም ወደ ነበረበት ወደ ቀደመ ምህዳሩ ሰላማዊ እንቅስቃሴው መመለስ ነው። የትግራይን ህዝብ ወደ ዲሞክራሲያዊ ምርጫ እንዲሁም ደግሞ ወደ ኮንስቲቲዩሽናል ሁኔታው መመለስ ነው የፕሪቶሪያው ስምምነት የነበረው። እነዚህን ሁሉ ሁኔታዎች ውጤታማ በሆነ መልኩ ለማሳካት በመጀመሪያ የፖለቲካ አመራሩ ላይ ለውጥ ማምጣት ነበረብን ይላል። ወደ ጦርነት የገባንበት ሁኔታ እና ጦርነቱ የተመራበት ሁኔታ ትልቅ የልዩነት ነጥብ ነው የነበረው ትግራይ ውስጥ። ለምን ወደዚህ ገባን? እንዴት ወደዚህ እንድንገባ አመራር አደረገን የሚል ለወደፊት እንዴት ነው የምንወጣው የሚል
ትልቅ አጀንዳ ነው የነበረው። ከዛ በላይ ደግሞ ያው የቆየ ያስተዳደር የምናምን ልዩነት አለ። ባጭሩ የነበረው ስታቱስ ኮ የመራው አንድነት ይዞ መሄድ አይቻልም ነበር። አንድነት ሊመጣ የሚችለው የፖለቲካ ማኔጅመንቱን በማስተካከል ነው። የፖለቲካ ማኔጅመንቱን ለማስተካከል ደግሞ መወያየት ያስፈልጋል። ምን እናድርግ የሚል የፖለቲካ ማኔጅመንቱን ልናስተካክል የምንችልበት አንዱ መንገድ የትግራይ የተለያዩ ፖለቲካው አመለካከቶች ያሉበት አንዳንድ ጊዜ ፈረንጆቹ ቢግ ቴንት የሚሉት አይነት ነገር ፓርላማ ምንድነው አይነት ነገር የተለያዩ የፖለቲካ አመለካከት ያላቸው ሰዎች የሚሰበሰቡበት የፖለቲካ ካውንስል እናቁም። እዛ ካውንስል ላይ እንወያይ፣ ልዩነታችንን እዛ እናንሳ፣ የመንፈታቸውን እንፍታ፣ የማንፈታቸው ደግሞ የሚበልጠው ሰው የወሰነውን ተቀብለን ተግባራዊ ያደረግን እንሂድ። ኢቭን ማይኖሪቲ ያነሳው ሐሳብን ቢሆን ሐሳቡ ስለሚሰማ ሊታይ ይችላል የሚል አጀንዳ አነሳን። ይሄን ጉዳይ አነሳን። ይሄ ጉዳይ ሞቼ ካልሆንኩ በስተቀር አይሆንም አለን ቲፒኤልኤፍ። እኔ ባልኩት መንገድ ካልሆነ በስተቀር ኢንክሉሲቭ የሆነ ፕሮሰስ ማምጣት እኔን የሚገድለኝ ስለሆነ መምጣት የለበትም አለ። አሁን ደብረጽዮን ጋር በሰላማዊ መድረክ ተነጋግሬ ለውጥ አመጣለሁ ብሎ የሚያስብ ሰው ከዚህ በኋላ እርብ መብሎ ማቆም ያለበት ይመስለኛል። ምክንያቱም ከራሱ ከህወሓቶች ጋር የህወሓት አመራሮች ነው ግንባር ድረስ አብረውት ዘምተው ከታገሉ ሰዎች ጋር እንኳን መነጋገርና መግባባት የሚችል ሰው አይደለም ደብረጽዮን ማለት። በትግራይ ፖለቲካ ውስጥ እንኳን በአንድ ክልል ያውም ለ50 ዓመት በገዙት ክልል ውስጥ እንደው የተለያየ ሐሳብ ቢኖር ያንን ሐሳብ ለማዳመጥ ዝግጁ ያልሆነ ሰው ነው። እኔ ያልኩት ይሁን ሪሶርሱንም ሀብቱንም ወርቁንም የኢፈርትንም ካፒታል በሙሉ ድርጅቶቹን እቅላላ የትግራይን ህዝብ እንደራሱ ንብረት አድርጎ በትግራይ ውስጥም ያለውን ሪሶርስ ራሱ ብቻ ይዞ መቆጣጠርና መምራት የሚፈልግ ሰው ነው እና ከዚህ ሰው ጋር በዚህ አይነት ሁኔታ ልንቀጥል የማንችልበት ደረጃ ላይ ደረስን ይላሉ ጀነራል ጻድቃን። እና እነዚህ ሰዎች ናቸው ኢትዮጵያ ስልጣን ላይ ቁጭ ብለው የኢትዮጵያ መሪዎቹን 27 ዓመት የኖሩት። እኔ የሚገርመኝ ከነዚህ ሰዎች እጅ ኢትዮጵያ እንዴት አምልጣ እንደወጣችና የተረፈንበት መንገድ እንዴት እንደሆነ ሳስበው በጣም ይደንቀኛል። ሲቀጥል ስለ ታደሰ ወረደ ነው የሚያነሳው ጀነራል ጻድቃን። ታደሰ ወረደ እኔም ብዙ ጊዜ ከዚህ በፊት ብየዋለሁ። ጀነራል ጻድቃንም አሁን የጊዜያዊ አስተዳደር ሆኖ እንዲሾም የተደረገበት መንገድ ግልጽ አይደለም ይላል። ግልጽ አይደለም። ለኔ ግልጽ እንዲሆን አልፈልግም ነበር። እንዳይሆንም እሱ እንዳይመረጥም የራሴን ድምጽ አሰምቻለሁ። ነገር ግን የፌደራል መንግስት በማላቀው መንገድ ወይም በራሱ የፌደራል መንግስቱ ባጠናው ስሌት ባቀደው ስሌት መሰረት ተመልሶ ስልጣኑ ተሰጥቶታል። እንደውም ሪዋርድ ተደርጓል ነው የሚሉት። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው የማይገባው ኦፖርቹኒቲ ምለው ምንድነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። እሱ ብቻ ግን አይደለም። የሰራዊቱን ስትራክቸር አስተካክሎ የተሻለ የጸጥታ ስራ የሚሰራ አካል ያደርገው ይችል ነበር። አልሆነም። የሰራዊቱ ኑሮ ስልጠና ምናምንም በሰራዊት ደረጃ እንኳን ሲታሰብ ያም አልተደረገም። ማአት ገንዘብ ነው የሚፈሰው እዛ። ከ60 እስከ 70% የትግራይ የሚሰጠን ግራንት ባጀት ወደ ሰራዊቱ ነበር የሚገባው። ይሄ ሆኖ ያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ይሄንን ምሬት ደግሞ ጊዜያዊ መንግስቱ ነው እኮ አንተ ላይ ችግር እየፈጠረ ያለው የሚለውን ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ ያደርገው ነበር። በእንደዚህ አይነት የራሱንም ስራ በደንብ አልሰራም። የጊዜያዊ መንግስቱንም ስራ አደናቅፏል። በላዩ ላይ ተንኮል ፈጽሟል። መፈንቅለ መንግስት ፈጽሟል። ይሄ ያለም ቢሆን ሪዋርድ ሆነ። የኢትዮጵያ መንግስት ስልጣን ሰጠው። ቅድም እንዳልኩት የተሰጠበት የራሱ ምክንያት ሊኖር ይችላል። እኔ አላውቀውም። እኔ ብቻ መስሎኝ ነበር እንዴት ታደሰ ወረደ እምለው። ታደሰ ወረደ ሲሾም በጣም ተበሳጭቼ የሰራሁት ቪዲዮ ሁሉ አለ። እኔ አብቹ ጋር አሁን ጀነራል ጻድቃን እንዳለው
አሁንም እሱ ያሰላውን ስሌት እሱ የሄደበት መንገድ አላቅም። ነገር ግን ለታደሰ ወረደ ስልጣኑ መሰጠቱ አሁን ድጋሚ የትግራይ ህዝብ ለደረሰበት ሰቀቀንና ሰቆቃ የዳረገ ነው ብዬ አስባለሁ። እና ይሄ ሰውዬ ነው ያንን የጌታቸው ረዳን ጊዜያዊ አስተዳደር አፍርሶ በትግራይ ሰማይ ስር ሰላም እንዳይኖር አድርጎ ጦርነቱን በመምራት 1 ሚሊዮን ወጣቶች እንዲያልቁ አድርጎ ከዚያ በኋላ ድጋሚ የፕሪቶሪያው ስምምነት እንኳን እንዳይተገበር ተፈናቃዮች እንዳይመለሱ ዲዲአር ተግባራዊ እንዳይሆን ታጣቂዎቹ ወደ ሰላማዊ ህይወታቸው እንዳይመለሱ ከማድረግ አልፎ ከሻዕቢያና ህወሓት ጸንዶ ያሉ የሚጠሩት ነገር የሚመራው እሱ ራሱ ነው። ይሄ ሰውዬ ከደብረ ጽዮን ተለይቶ ሊታይ አይችልም። አሁንም ከጌታ ማነው ታደሰ ወረደ ፌደራል መንግስቱ ጋር እያወራ እየመጣ የሚታይበት ሁኔታ ከዛ ሲሄድ ጦርነት የሚያውጅበት ሁኔታ እንቆቅልሽ ነው ለሁላችንም። እና አሁን ከዚህ በኋላ ታደሰ ወረደ መቀጠል የለበትም ነው የሚለው ጀነራል ጻድቃን። መቀጠል የለበትም። አሁን እኛ በዚህ በለውጥ ፈላጊ የትግራይ ተወላጆች ወይም ለውጥ ፈላጊ የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚለው ስብስብ ውስጥ የምናካሂደው ህዝባዊ ቢተኝነት ነው። ህዝቡ ለነደብረጽዮን አልገዛም እንዲል ለነደብረጽዮን እምቢ እንዲል ህዝባዊ ቢተኝነት ነው የምንጠራው። ነገር ግን ታደሰ ወረደ እያለ ይሄንን አናካሂድም ልናካሂድ አንችልም ይላሉ። ስለዚህ አሁኑኑ ማንሳት አለበት። ከዚህ በላይ መቆየት የለበትም ሰውየው ነው የሚሉት። አብቹ ይሰማል ወይ? እንግዲህ የሚያደርገውን ነገር ማየት ነው። እና ይሄንን ጽምዶ የሚሉትን ነገር ያነሱና ማነው ጀነራል ጻድቃን ጽምዶ የሚሉትን ነገር ካነሱ በኋላ አንደኛ ከዚህ በፊት ጌታቸው ረዳ እንዳለው በተለያዩ ወንጀሎች እንጠየቃለን ብለው የሚፈሩ የትግራይ ተወላጆች አሉ። ማለት በተለያዩ ወንጀል እንጠየቃለን፣ ሰላም ከመጣ መረጋጋት ከመጣ ፌደራል መንግስቱ ይጠይቀናል፣ አይለቀንም። ባለፈውም ምግበ የሚባለው ሰውዬ አሁን 50ኛ ዓመታቸውን ያከበሩበት አዳራሽ ውስጥ ተቀምጦ የተናገረውን ሰምተናል። እጃችንን ብንሰጥ እንኳን አንድ ባንድ ያጠፉናል እያለ ነበር። ለምን? የሰሩትን ወንጀል ስለሚያውቁ፣ ለምን? ዘረኛ አሸባሪ ወንጀለኞች መሆናቸውን ስለሚያውቁ፣ እንደዛ መሆናቸውን ስለሚያውቁ ሰላም እንዳይመጣ ከምንም በላይ ተግተው ነው የሚሰሩት። ሰው እንዴት የራሱን አካባቢ የራሱን ሀገር ለማመስ እዚህን ያክል ተግቶ ይሰራል? ሰው ለጦርነት እንዴት ይተጋል? ያውም ለዘረኝነት ጦርነት፣ ያውም ለምትሸነፍበት ጦርነት፣ ያውም ህዝብ ለምታስጨርስበት ጦርነት። እነሱ እኮ አይሞቱም። በእርግጠኝነት እኔ አሁንም የሚሞቱ አይመስለኝም ደብረጽዮን። ህዝብ ለማስጨረስ ግን በዚህ ደረጃ ተግተው የሚሰሩ ሰዎች ናቸው። እና ልንጠየቅ እንችላለን ብለው ስለሚፈሩ ያችን ጥያቄ ለማምለጥ ከኢሳያስ ጋር የሚያደርጉትን እንቅስቃሴ ለዛ መሸሻ ይጠቀሙበታል፣ እንደ ማምለጫ ይጠቀሙበታል። እና እኔ ያለው ነው ግንኙነቱ የተፈጠረው ይላል ጀነራል ጻድቃን። እኔም እዛ ጊዜ አስተዳደር ውስጥ እያለው ይሄ ከኤርትራ ጋር የነበረው ግንኙነት ሲጀመር አብሬ ነበርኩ። ነገር ግን ህወሓቶች ከነ ደብረጽዮን ጋር አብረን ሆነን ጽምዶን ነፍጠር ምናምን እያለው ሲሞክሩ ከኢሳያስ ጋር አብሮ የሚሰራ ስራ የለም፣ ከኢሳያስ ጋር መተባበር አይቻልም ብዬ የልዩነት ድምጼን አሰምቻለሁ ይላል። ነገር ግን ደብረጽዮን ይቺን ጽምዶ የሚፈልጓት ለምን እንደሆነ አንድ ሚስጥር አውጥተዋል ጀነራል ጻድቃን። እሷን ልጋብዛቸው። ጦርነት እናድርግ አሉ። ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው ያለም ቢሆን ከዚህ ውጭ ሌላ መንገድ የለም ይሄን እናድርግ ነው እያሉ ያሉት። ፌስ ያደርጉታል፣ ሁኔታውን ፌስ ያደርጉታል። ሀብት ማጋበስ፣ የፈለጉትን ነገር ማድረግ፣ በሌላ አገላለጽ ክሪሚናል የሆኑ ስራዎች ተዳብለዋል፣ አንድ ሆነዋል። የነዚህ ክሪሚናል ስራዎችና ውሳኔው ራሱ ወደ ጦርነት የተገባበት ውሳኔ ራሱ አካውንታብል መሆን አለበት። ከዛ በላይ ግን የጠፉ ብዙ ነገሮች አሉ። ብዙ የተሰረቀ ንብረት፣ የጠፋ ንብረት፣ የተወሰደ ንብረት፣ የተዘረፈ ንብረት፣ ወርቅም ይሁን መሬትም ይሁን ገንዘብም ይሁን አለ። በግልጽ ግን የሚታወቁ ትላልቅ አመራሩ ለራሱ ጥቅም ብሎ ያዋላቸው የወንጀል ስራዎች አሉ። እነዚህ እና የፖለቲካ ስልጣን ፍላጎቱ አንድ ላይ ተዳብለዋል፣ አንድ ላይ ተቀላቅለዋል። ይሄን ለመከላከል የሚያስችለው አንዱ መንገድ ኪዮስ መፍጠር ነው፣ ጦርነት መፍጠር ነው። ይሄን ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው።
የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው ምናምን በሚል ፍሬዝ ይጠቀለላል ማለት ነው። እነ ደብረጽዮን ከስተታቸው የማይማሩ 50 ዓመት በዘረኝነት ፖለቲካ ውስጥ ተቀምጠው የዛጉ በቃ ስፓናቶ ሆኗል የነ ደብረጽዮን ጭንቅላትና አሁን ከኢሳያስ ጋር አንድ ላይ ሆኖ ጽምዶ የሚሉትን ሲጀመር እንቢ ብሏቸው ነበር ይላሉ። ጽምዶ ብለው ሲሄዱ አልፈልግም ብሏቸዋል ኢሳያስ ለራሱ መጠቀሚያነት ለራሱ ጥቅም ማስፈጸሚያነት ይጠቀምባቸዋል እንጂ እነሱ ጋር ትብብር እንደማይፈልግ ይታወቃል። እኛም ብለናል ከዚህ በፊት እና አሁንም ግን ይለምኑታል ይላሉ። ጽምዶ ብለው ከሄዱ በኋላ እንቢ ብሎ ከመለሳቸው በኋላ አሁንም ጥምረት እንፍጠር ይያሉ ይለምኑታል። ያችን ጥምረት ደግሞ የሚፈልጓት ለምንድነው? ወልቃይትን ከኢሳያስ ጋር ሆነን አብረን ሆነን ካላስመለስን በስተቀር ፌደራል መንግስት ያንን ምዕራብ ትግራይን ወደ ኢትዮጵያ ወደ ትግራይ ለመመለስ ፈቃደኛ አይደለም። ስለዚህ ኢሳያስ ጋር አብረን ሆነን ወልቃይትን ለማስመለስ ልንጠቀምበት ይገባል ይላሉ አሉ። አሁን ከዚህ በላይ ድንቁርና ከዚህ በላይ መዛግና መበስበስ የለም ሲጀመር። ምክንያቱም ኢሳያስ አፈወርቂ ለራሱ የማይሆን ሰው ለራሱ መሆን ያቃተው ሰው ራሱ የሚገባበት ቀዳዳ ጠፍቶት ከዛሬ ነገ ጦርነት መጣብኝ እያለ ስልጣኑ እየተነቃነቀበት ያለ ሰው ከሱ ጋር አብረ ተባብረህ ወልቃይትን ለማስመለስ ስትሞክር አንደኛ ያለህበትን ሁኔታ ዘንግተዋል፣ ሁለተኛ የኢትዮጵያ መንግስት ያለውን አቅም አታቅም፣ በሶስተኛ ደረጃ ወልቃይት ማለት የአማራ ክልል ብቻ ሳይሆን የመላው ኢትዮጵያ የህልውና ጉዳይ መሆኑን ረስተዋል ማለት ነው። እንኳን አይደለም ከኢሳያስ ጋር ስትፈልግ ከሰይጣን ጋር ስትፈልግ ከና አሜሪካ ጋር ከፈለከው ኃይል ጋር ብትቀናጅና ብትጣመድ ወልቃይትን ዞር ብለህ የማየት እድል የለም ከዚህ በኋላ። በኢትዮጵያዊነትህ በልክህ በቁመትህ ልክ ለመኖር ፈቃደኛ ነኝ ብለህ ወልቃይትን እንደማንኛውም የኢትዮጵያ ሀገር ወይም ከተማ ቆጥረህ እንደማንኛውም ዜጋ የመሄድ የመምጣት የመኖር መብት ሊኖር ይችላል። ከዛ በተረፈ ወልቃይትን ወደ ትግራይ ክልል ወስጄ እንደገና ጦርነትና ሽብር የመቀሰቀስበት መንገድና በር ይሆነኛል ብሎ ማሰብ ቅዠት፣ ከምንም በላይ ከቅዠትም በላይ ቅዠት ነው። ይህንን ብትረዱ መልካም ነው የሚለውን ነገር ለማንሳት ነው ጀነራል ጻድቃን የሚያነሳው። ከዚሁ ጋር ተያይዞ ነው ከኢሳያስ ጋር መጣመር ከኢሳያስ ጋር አብሮ መስራት በማያቋርጥ ምንድነው በማያቋርጥ ቁልቁለት ወይም በሚያንሸራትት ቁልቁለት ላይ ወደ አዘቅት መግባት ነው የሚሉት። ኢሳያስ የዚህን ያክል በጣም ነው የሚተዋወቁት እነ ጻድቃንና እነ ኢሳያስ አፈወርቂ በጣም ይተዋወቃሉ። በዚህ ደረጃ ነው የሚናገረው ስለ ኢሳያስ አፈወርቂ እና ሲቀጥል ስለ ባህር በር ጉዳይ ነው የሚያነሱት። የባህር በሩን ጉዳይ ያነሱና ከዚህ በፊት በ1990 ዓመተ ምህረት በጣም የሚያስቆጭ ነገር ነው የሚናገሩት። እዚህ ጋር 1990 ጦርነቱ የተነሳ ጊዜ እናስመልስ የባህር በር ያስፈልገናል ብዬ ጥያቄ አንስቼ ነበር ይላል። ማንንም ቢያለው መለስ ዜናዊ። ይሄ ሰው የኢትዮጵያ አይደለም። መለስ ዜናዊ ማለት የኢሳያስ አፈወርቂ ጉዳይ አስፈጻሚ እንጂ የኢትዮጵያ መሪ አይደለም ብለን ስንናገር ሰሚ አልነበረም። አሁንስ ጻድቃን ሲናገር ተሰማላችሁ ወይ? ኢንፎርማሊ ማነሳውት ከብዙዎች ጓዶች ጋር ያኔ የሴንትራል ኮማንድ አባል ተብለው ተቀምጠው ከነበሩ ሰዎች ጋር ሁለት ጊዜ ደግሞ በሴንትራል ኮማንድ ፎርማል ስብሰባ ላይ ያነሳውት እና ያው ተቃውሞ በዛ ስትሮንግ ተቃውሞ የነበረው ከመለስ ነው። ያኔ ኦፖርቹኒቲ ነበረን። ኤርትራውያኖች ራሳቸው ጦርነት ስለጀመሩ የሆነ ኢንተርናሽናል ትሪቲ እንኳን ቢኖር እነሱ ጦርነት በመጀመር ስላፈረሱት እኛ ኢናፍ ፕሪቴክስት ነበረን ያን ስራ ለመስራት። ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። ዲፕሎማቲክ በሆነ መንገድ ሊመጣ ይችላል። ኮመርሻል በሆነ መንገድ ሊመጣ ይችላል። እሱ የኢትዮጵያን ፍላጎት ያሟላል ወይ ያሟላል ሌላ ጉዳይ ነው። ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪሊም በኃይልም ሊመጣ ይችላል። ያሞኔ ግን ይሄን አድርገዋል። ይሄን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ
በጣም አጠራጣሪ ነው የሚመስለው። የአሰብ ወደብ ያስፈልገናል ብዬ ጥያቄ ሳቀርብ የተቃወመው መለስ ዜናዊ ነው ይላል። ማን ነው ጠላታችን ታዲያ? ኢሳያስ ነው መለስ? ያስቆጫል፣ ያሳዝናል። በተለይ እነዚህ ሰዎች የኢትዮጵያ መሪዎች ነበሩ ብሎ ታሪክ ላይ መጻፉ ራሱ ይቆጭኛል። ምን ያክል አሳፋሪ፣ ምን ያክል ባንዳነት ጌጣቸው እንደሆነ የሀገርን የራስን ሀገር ጥቅም አሳልፎ ለጠላት መሸጥ የባህር በርን ያክል አክሰስ ወስደ ከሰጠህ በኋላ እንደገና ጠላት የሰጠው አካል መልሶ መጥቶ ሲወርህ እንደገና መልሰህ እንደመቀበል አያይ አትንኩብኝ ይላል ባንዳ። ይህ እንደዚህ ነው የባንዳ ልጅ ስትሆን እና አሁንም መነሳቱ ትክክል ነው ይላል ጀነራል ጻድቃን። አሁንም መነሳቱ ትክክል ነው። የፈለገው ነገር ቢሆን ግን በስምምነት በዲፕሎማሲ ምናምን የሚባል ነገር አይሰራም። ኢሳያስ ጋር ይሆናል ብዬ አላምንም ይላል። እኛስ ምናል ባለፈው ደራደራለሁ አለ ኢሳያስ ሲባል ምናል? ኢሳያስ ጋር ድርድር አይሰራም። ኢሳያስ ጋር ንግግር አይሰራም። ኢሳያስ ጋር የምትነጋገረው በአፈሙዝና በአፈሙዝ ብቻ ነው። ጀነራል ጻድቃንም ያረጋግጠልን ያለው እሱ ነው። ከኢሳያስ ጋር በስምምነት የአሰብን ወደብ መልሶ ለኢትዮጵያ አክሰስ ቱ ዘ ሲ ይሰጣል፣ የዘረፈውን ንብረት ይመልሳል ብሎ ማሰብ ያኔ ለአሰብን ለሱ ስንሰጠው የተሳሳትነውን ያህል ስህተት ድጋሚ መሳሳት ነው ብዬ አስባለሁ። በመጨረሻ ስለ ፕሮክሲ ዋር ነው የሚያወሩት ጀነራል ጻድቃን። ስለ ፕሮክሲ ዋር የሚያወሩት ኢሳያስ አፈወርቂ ስለሚያሰማራቸው ታጣቂዎች በኢትዮጵያ ሰማይ ስር ጦርነትና ብጥብጥን ለማንገስ የሚሰራ ሰው ስለመሆኑ፣ ኢትዮጵያ ውስጥ ግጭትና ብጥብጥ ከሌለ የሱ ስልጣን የሚኖር የማይመስለው፣ ሲፈጠርም አፈጣጠሩም ሲጀመር ኢትዮጵያን በማተራመስ የራሱን ስልጣን ማጽናት ላይ መሰረት ያደረገ አመለካከት ይዞ እንደተነሳ እኛ አይደለንም የምናወራው፣ ጀነራል ጻድቃን ናቸው የሚያወሩት። የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው፣ ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው ማዳለቅ ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ሳይው የነበረ ነው፣ ከወጣሁ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር ያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ለኢትዮጵያ ግጭቶች ዋናው መነሻ ሸረሪቱ ኢሳያስ አፈወርቂ ነው። የሸራሪት ድር ያደራ አንዴ ሸኔ፣ አንዴ ፋኖ፣ አንዴ ህወሓት፣ አንዴ ምናምን ያለ በየአካባቢው ድሩን ያደራ ያተራመሰን ያለው ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ደግሞ ማን እንደሰራው ማን ቀጥቅጦ ጠፍጥፎ እንደሰራው ይታወቃል። ግብጽ እና ምዕራባውያን ኢትዮጵያን ለማዳከም የተጠቀሙበት የኢትዮጵያ ማፍረሻ መዶሻ ነው ኢሳያስ አፈወርቂ። ስለዚህ በዛ ልክ ኢትዮጵያ ውስጥ አሁን እየተፈጠሩ ያሉ ግጭቶችን በሙሉ ድራቸውን የሚያደራቸው ኢሳያስ አፈወርቂ ነው። ይሄን የሚያወራው የትግራይ ጦር ኃይሎች ወይም የትግራይ ቲዲኤፍ የሚባለው የትግራይ ታጣቂዎች መሪ የሆነው የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበረው ከዚያም በፊት የትግራይ ነፃ አውጪዎች ሆነው በረሃ ከገቡበት ጊዜ ጀምሮ በቅርበት የሚያውቁት ኢሳያስ አፈወርቂ እንዲህ አይነት ኢትዮጵያን በማሸበር የሚኖር አሸባሪ ቡድን መሆኑን ራሳቸው ያረጋግጡልን ነው። ነገር ግን ኢትዮጵያ ይሄንን የፕሮክሲ ዋር የሚልክባትን ሰው የመቆጣጠርና የማስቆም ሉዓላዊ የሆነ መብት አላት። ሉዓላዊነቷን ማስከበር በየአካባቢው ጦርነት እየቀሰቀሰ ሰላሟን የሚነሳትን አካል አደብ ማስያዝ ትችላለች። ይሄንን ማድረግ የምንችለው ደግሞ ኢሳያስ አፈወርቂን ወደብ ለማስመለስ ብቻ አይደለም። ወደብ ለማስመለስ ብቻ ሳይሆን በኢትዮጵያ ላይ የሚቀሰቀሳቸውን ጦርነቶች ለማስቀረት ኢሳያስ አፈወርቂ መወገድ አለበት ካልን ቆየንኛ። አሁን
እንደማረጋገጫ ነው ያቀረብኩላችሁ እኛ ከዚህ በፊት ስንነጋገርበት እንደነበር ታስታውሳላችሁ ብያስባለሁ በተደጋጋሚ በሰራኋቸው ቪዲዮዎች ኢሳያስ አፈወርቂ ኢትዮጵያ ላይ የሚሰራቸውን ደባዎችና ተንኮሎች የቃኘንባቸው ፕሮግራሞች ሰርተናል አሁን ጌታቸው ረዳም እነ ጻድቃንም ያረጋግጡልን ያለው ኢሳያስ አፈወርቂ ኢትዮጵያ ውስጥ ሽብርና በጥብጥ ካልነገሰ በስተቀር የኔ ስልጣን ይኖራል ብሎ ማያስብ አሸባሪ ድርጅት ነው ከዚህ በላይ ማን እስከሚነግረን ነው የምንጠብቀው እኛም ከሰማንና ካወቅን ቆየን ኢሳያስ አፈወርቂን ከቦታው ላይ ካላነሳን በስተቀር ሰላም እንደማይኖረን እኛም እናውቃለን ኢሳያስ አፈወርቂም ገብቶታል ዛሬ በአጠቃላይ ግን ጀነራል ጻድቃን በዚህ ደረጃ የጠፋው ጥፋት ገብቷቸው ወደ ኢትዮጵያዊነታቸው መጥተው አሁን ኢትዮጵያን ለማከም የትግራይን ህዝብ ለማከም የተጎዳውን ማህበረሰብ እንደገና መልሶ ሪቫይቭ እንዲያደርግ ለማድረግ እየሰሩ ያለውን ስራ አፕሪሺየት ማድረግ እንፈልጋለን ሁሉም ሰው በኢትዮጵያዊነት ጥላ ስር ሲሰባሰብ ነገሮች ሁሉ ቀላል ይሆናሉ ብያምናለሁና እያየን ያለናቸው ምልክቶች በተለይ ነገታቸው ረዳ ነጻድቃን እንደዚህ ወደ ሰላማዊ ህይወት ወደ ሰላማዊ ፖለቲካ መድረክ ወደ ኢትዮጵያዊነታቸው መመለሳቸውን ስንመለከት በእርግጥም የዘረኝነት ፖለቲካ ኢትዮጵያ ውስጥ መጥፊያው እንደደረሰና አንድ እግሩ ወደ መቃብር እየወረደ መሆኑን ማረጋገጫዎቻችን ናቸው ነጻድቃንና ነገታቸው ረዳ ማለት ፈልጋለሁ የዛሬው ፕሮግራሜ የጀነራል ጻድቃንን ኢንተርቪው አስመልክቶ የእሳቸው ንግግር የቃኘውበት ፕሮግራም ይሄን ይመስላል መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ያደርጋችሁ እንዲሁም በሱፐር ቻትና በሱፐር ስቲከር ድጋፍ ያደርጋችሁልን ልትቆዩ እንደምትችሉ ያሳሰብኩ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ